የሄዱበት ምክንያት የጠፉትን ለማምጣት ነው። እንደ ባሮክ ምናምን ያሉትን አልዳኑም እያሉ ሶሻል ሚዲያ ላይ እነ ኤርሚያስ የሚናገሩት ቶ ይመጣል። ለምን ቆይ ለምን በእውነት ኮሜዲያን ራሱ የተነከረው ፎቶ አልደረቀም እየተባልኩ ነው። አልዳንም ድነቱን ርዕሱ ሊያስቀይረን ፈልጎ ባሮክ ያረኔ ሙድ ለያዝበት በመድኃኒዓለም እንዴ ዮኒ በአንተ ምክንያት እኮ ዛሬ ወንጌል እየተሰበከ ነው። ዮኒ አንተም እኮ ድነት አይጠፋም፣ ያንተም ድነት አይጠፋም እኮ በአንተ ምክንያት ወንጌል እየተሰበከ እኮ ነው። እነሱ ሄደው እዛ ጴንጤ ቤት የነበረውን ኤክስፒሪየንስ እኮ ሲናገሩ ገባ ኦርቶዶክስ በታምረ ማርያም በዛምረ ተክለ ሃይማኖት የተደበቁትን እኮ እያወጡ መጽሐፍ ቅዱስ እየነገሯቸው እኮ ነው። የት ቦታ ነው 90 ቦታ የምትሄደው አባቴ? እንዴ ለዚህ እኮ ነው አሁን እኔ እዛው ስትገባ ብዬ ተናገርኩት። ያልዋሸሁት ምንድነው ጴንጤ ቤት ስትገባ ብፌ ቀርጫ ያደርገዋል አልኩ። ከሆነ ያቀምሰዋል እምልም እኮ ለዚህ ይቅርታ ጋር ቀደም ምን አልተመሰለ አሁን 90 ቦታ ዘለል አንድ ጊዜ ችግር የለውም። አልተደማመጠን ማለት አንድ ጊዜ ዝም አድርግና አዳምጠኝ። እኔ የምልህን ታዳምጠኝና ከዛ ታብራራልኛለህ አንተ። እሺ ቅድም ናልከኝ ነው የምናወራው አይደለ? እኔ በጠቀስኩት ልጥቅስ ላይ ማብራራት ስለሚያቅት እየሄድክ ሌላ ቦታ እንትን ትላለህ። እዛም ማብራራት ስትጠየቅ ልታመልጥ ትሞክራለህ። ስለዚህ አሁን እኔ የምጠይቅን ጥያቄ አዳምጠኝ። እሺ አዳምጠኝ። የጠየቀኝ ጥያቄ ሳልቬሽንን ላስቀምጥልህ። ቆይ ድህነትን ላስቀምጥልህ መጀመሪያ ስለተሰማ አሁን ያወራው ምንፍቅና ስለሆነ መጽሐፍ ቅዱስ የማያውቀው ማን መናፍቅ እንደሆነ አሳያለሁ። ማን መናፍቅ እንደሆነ አሳያለሁ። እሺ በአንድ ጥቅስ ብቻ በፍቅር ነው የሚያወሩት እኮ ይጌታል። አንዴ ባሮክ አንዴ እያልክ እኮ እኔ እንዳልናገር አድርገኝ። አንዴ በእምነት ብቻ አይዳንም የሚለውን ጥቅስም እኮ አላሳየሁህም እኮ አላሳየኸኝም። ምንም ጥቅስ አላመጣህም። ጥቅስ ያመጣው ጥቅስ እኮ ችግር አመጣብህ እኮ ራስህ አያስወራም ባሩኬ። ለዛ እኮ ነው ትንሽ አንድ ጥያቄ ነው የምጠይቀው፣ ሲምፕል ጥያቄ። ያለ ጥቅስ ያወራሁበት ቦታ አለ እስካሁን ድረስ ወፍ ምንም ችግር የለውም። በቃ ባሩክ አንዴ ማይክን አጥፋውና አንዴ አዳምጥ። እኔ ጥያቄውን አንዴ ላቅርብና ከዛ በኋላ አጥፍቼ ነው ማዳመጥ። አንዴ የማሳየኝ ነገርን ከማሳየት በፊት እኔ ለማቅረብልህ ጥያቄ ለሱ መልስ አንድ ላይ ትመልስልኛለህ። አንድ ላይ ልትመልስ ነው። በጣም ሲምፕል ጥያቄ ነው የምጠይቀው። መንፈስ ነው ጎ አንዴ አጥፋው ባሮክዬ፣ አጥፋው ባሮክ ወንድሜ። ምኑን ላጥፋው? የጌታ ልጅ ትድናለህ። ችግር የለውም። ሚውት አድርግልኝ ነው ሲፋቅ። ይኸውልህ ባሮክ አዳምጥ። ሚውት አድርግልኝ ነው። ሚውት አድርግልኝ። አንተም አጥፋው። እኔም አጥፋለሁ። አይዞህ ብዙ ነገር በላ እንዴ። ኦኬ ይለፍልህ። እሺ መጽሐፍ ቅዱስ ላይ ድህነት በሶስት ተቀምጧል ማለት ነው አይደለም? ድህነት የመጀመሪያው ድህነት አለ፣ ሁለተኛ ድህነት፣ ሶስተኛ ድህነት ይባላል። የመጀመሪያው ድህነት ያው ጀስቲፊኬሽን ነው፣ ሁለተኛው ሳንቲፊኬሽን ነው፣ ሶስተኛው ደግሞ ግሎሪፊኬሽን ነው። ስለዚህ በጀስቲፊኬሽን ላይ የኛ ስራ ምንድነው? የእግዚአብሔር ስራ ምንድነው? በሳንቲፊኬሽን ላይ የኛ ስራ ምንድነው? የእግዚአብሔር ስራ ምንድነው? በግሎሪፊኬሽን ላይ የኛ ስራ ምንድነው? የእግዚአብሔር ስራ ምንድነው? ስለዚህ ሳንቲፊኬሽንም ይሁን ግሎሪፊኬሽንም ይሁን ሳንቲፊኬሽንም ይሁን ጀስቲፊኬሽንም ይሁን ሶስቱም የድነት ፕሮሰሶች ላይ ምክንያቱም መንፈስ ቅዱስ በሳንቲፊኬሽን ላይ ምክንያቱም ስንጠመቅ መንፈስ ቅዱስ እንቀበላለን ትላላችሁ። ስለዚህ መንፈስ ቅዱስ ከተቀበልክ መንፈስ ቅዱስ በአንተ ውስጥ ከሆነ በጥምቀት መንፈስ ቅዱስን አግኝተህ ከዳንክ ከዛ በኋላ ደግሞ መላእክት ደግሞ ቆሮንቶስ ውስጥ የተቀመጠውን ጥቅስ ስለዚህ ነው አውጣ ያልኩ። መላእክት ደግሞ ድህነትን የሚያግዙ ከሆነ እግዚአብሔር ደግሞ በድህነት ውስጥ ከአንተ የማይለይ ከሆነ በሳንቲፊኬሽን ላይ ነው ድህነትን ልታጣ የምትችለውና የምትሉት እናንተ እንዴት ነው? አንድ ሰው እንደ እግዚአብሔር እኮ ነው የተወ ማለት ነው። ስለዚህ የእግዚአብሔር ዓላማ ምንድን ነው? አንተ ላለመዳ ይሄ ዮሐንስ 5ን እሱም ባርክ ቀጥል። እሺ በእውነቱ ከሆነ ድነናል፣ እየዳነን ነው፣ እንድናለን። የመጽሐፍ ቅዱስ በግልጽ የሚያስቀምጠው ትምህርት ነው። እንደሚታወቀው እኛ ድነናል ስንል ከሙት አረንቋ ወጥተናል፣ ከጨለማ ወደሚደነቀው ብርሃን መተናል ስንል ከኛ የተጠበቀ አንዳች ነገር አልነበረም። ከኛ አንዲት ነገር ብቻ ትጠበቃለች። ያ ስራ ነው።
የኛ አይደለም። ያ ስራ እግዚአብሔር አምላክ የሰራው ነው። ራሱ አብ አንድያ ልጁን ላከልን፣ ወልድ ደግሞ ስለ እኛ ልክ ትንቢተ ኢሳይያስ ምዕራፍ 53 ቁጥር 5 ላይ እርሱ ግን ስለ መተላለፋችን ቆሰለ፣ ስለኛ መተላለፍ የቆሰለ እርሱ ስለ በደላችን ደቀቀ። የደህንነታችን ተግሳጽ በማን ላይ ነበረ? በክርስቶስ ላይ ነበር፣ በእርሱ ነበር። በእርሱም ቁስል እኛ ተፈወስን። እኛ እንፈወስ ዘንድ ጌታችንና መድኃኒታችን ኢየሱስ ክርስቶስ ምን ሆነልን? ቆሰለልን። ከዛም በኋላ ወደሚደነቅ ብርሃን አመጣን። ያንን ብርሃን ለማየት ከኛ ያበራነው አንዳች ብርሃን የለም። ያ ከኛ የተጠበቀው አንዲት ነገር ምን? አምኖ መጠመቅ። ይሄ መጽሐፍ ቅዱስ በግልጽ የሚያስቀምጠው ነገር ነው። ምክንያቱም ኤፌሶን ላይ ስላመጣኸው በደንብ ታደምጠኛለህ ብዬ አስባለሁ። ኤፌሶን ምዕራፍ 2 ቁጥር 8 ላይ በደንብ ስሙ። ጸጋው በእምነት አድኗችኋልና። ያ ጸጋ በምንድን ነው? ክርስቶስን በማመን የሚገኝ ነው። አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም። እኛ ፈልገን ቆፍረን የሆነ ጉድጓድ ምሰድ ምናምን ያገኘነው ነገር አይደለም። ማንም እንዳይመካ ከስራ አይደለም አለ። አሜን። አዎ ማንም እንዳይመካ ከስራ አይደለም። ይህንን ድነት ካገኘን በኋላ ግን ምን እናደርጋለን? እውነተኛው የወይን ግንድ ላይ እንጣበቃለን፣ ቅርንጫፎች እንሆናለን። ኦኬ። ልክ ዮሐንስ ወንጌል ምዕራፍ 15 ቁጥር 1 ላይ እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው፣ በእኔ ያለ ፍሬ የማያፈራውን ቅርንጫፍ ያስወግዷል አለ። ፍሬ ደግሞ ከኛ ይጠበቃል። ልክ ሮሜ ምዕራፍ 2 ላይ ቅዱስ ጳውሎስ እንደዚህ አለን። በደንብ ስሙ። ሮሜ ምዕራፍ 2 ቁጥር 7 ላይ በበጎ ስራ በመጽናት አለ። በምን በመጽናት? በበጎ ስራ በመጽናት ምስጋናንና ክብርን የማይጠፋንም ህይወት ለሚፈልጉ የዘላለምን ህይወት ይሰጣቸዋል። የዘላለም ህይወት ይሰጣል። አዎ ምን በማድረግ? በበጎ ስራ በመጽናት። ማን ያለን? መጽሐፍ ቅዱስ። የተፈጠርነው ራሱ ለምንድን ነው ሲናገር እዛው ኤፌሶን ላይ አሁን ምዕራፍ 2 ቁጥር 8 ላይ ስራ አያስፈልግም እያለ የተናገረው ምን አይነት ስራ የሚለውን በደንብ ልንለይ ይገባል። እዛው ኤፌሶን ምዕራፍ 2 ቁጥር 8 ላይ ምን ብሎ ነበረ? ቅድም ያልኳችሁ ላይ ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም ካለ በኋላ ቁጥር 9 ማንም እንዳይመካ ከስራ አይደለም ይለንና 10 ላይ አንድ ነገር ይናገራል። ተመልከቱ። እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠን። አረ በማን ተፈጠን? በክርስቶስ ኢየሱስ። ለምን? መልካሙን ስራ ለማድረግ። ኦኬ፣ መልካሙን ስራ ለማድረግ በማን ተፈጠን? በኢየሱስ ክርስቶስ። ቅዱስ ጳውሎስ ስለዚህ ነው ፊልጵስዩስ መልእክቱ ምዕራፍ 2 ላይ እንደዚህ ሲናገር እናየዋለን። በደንብ ስሙ። ምዕራፍ 2 ቁጥር 12 ላይ ስለዚህ ወዳጆቼ ሆይ አለ። ስለዚህ ወዳጆቼ ሆይ ሁል ጊዜ እንደታዘዛችሁ አለ በእናንተ ዘንድ በመኖሬ ብቻ ሳይሆን ይልቁን አሁን ስርቅ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ። ከኛ የሚጠበቅ ነገር አለ ማለት ነው። ስለዚህ ከኛ የሚፈጸም ነገር አለ ማለት ነው። የክርስቶስ እሱ ስራውን ሰርቶ ጨርሷል። በዕለተ ዓርብ ስለኛ ደሙን አፍስሷል። ያንን ደግሞ አምኜ ስቀበል ከዛ ጸጋ ተካፋይ ሆንኩ።